በጌታ የተወደዳችሁ ወንድሞች እህቶች፣ ስለዚህ ሰዓት እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ዛሬ በፊታችሁ ከእናንተ ጋር የእግዚአብሔርን ቃል እንድንካፈል ይህን ዕድል ስለሰጠን፣ መጀመሪያ ወደ ስብከታችን ከመሄዳችን በፊት አጭር ጸሎት እናድርግ፣ እንጸልይ። እግዚአብሔር አምላካችን ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። ከአንተ ጸጋና ምሕረት የተነሳ ይህንን ስላገኘን እናመሰግንሃለን። አሁንም በፊትህ ስንቀርብ በመንፈስህ አንተ እኔንም ይህን የሚያዩትን የሚሰሙትን ሁላችንን አንተ ግዛ። ፈቃድ ብቻ ሕይወታችን ይፈጸም በጸጋ አስበን በኢየሱስ ክርስቶስ ስትል አሜን። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 3 ላይ አንድ የተጻፈ ታሪክ አለ። ይሄ ታሪክ ኒቆዲሞስ የሚባል ሰው በምሽት ወደ ኢየሱስ ክርስቶስ መጥቶ ያደረገው ውይይት ነው። ይሄ ውይይት በመጽሐፍ ቅዱስ ውስጥ ከምናገኛቸው ታላላቅ የወንጌል ትምህርቶች አንዱ ነው። ዛሬ ታዲያ እኛ ስለዚህ ውይይት እንማራለን። በዚህ ውይይት ውስጥ ስላለው ትልቅ የወንጌል ትምህርት እንማራለን። ወደ ትምህርቱ ከመሄዳችን በፊት ይሄ ወደ ኢየሱስ ክርስቶስ የመጣው ኒቆዲሞስ የሚባል ሰው ማን ነው የሚለውን ለማየት እንሞክር። ይህ ሰው በመጽሐፍ ቅዱሳችን 3 ጊዜ ብቻ ነው የተጠቀሰው። ሁሉም ደግሞ በዮሐንስ ወንጌል ብቻ ነው። የመጀመሪያው በዮሐንስ ወንጌል 3 ከ1 እስከ 21 ዛሬ የምንማረው በሌሊት ወደ ኢየሱስ መጥቶ ያደረገው ውይይት ሲሆን፣ ሁለተኛው በዮሐንስ ወንጌል 7 ከ50 እስከ 52 በፈሪሳውያን ፊት ኢየሱስ ክርስቶስ ሕግን ባልተከተለ መንገድ ሊከሰስ ሊፈረድበት አይገባም ብሎ ሲከራከር እናየዋለን። ሶስተኛውና መጨረሻ የተጠቀሰው በዮሐንስ ወንጌል 19 ከ39 እስከ 42 ባለው ላይ በኢየሱስ ክርስቶስ ቀብር ላይ ሲካፈል እናየዋለን። በእነዚህ 3 ክፍሎች ታዲያ ኒቆዲሞስ ማን ነው የሚለውን ስናይ የምናገኘው አንደኛ ትልቅ የተከበረ የአይሁድ አለቃ እንደሆነ፣ ሁለተኛ ከፈሪሳውያን ወገን የሆነ ሰው እንደሆነ፣ ሶስተኛ መምህር የእስራኤል መምህር ብሎ ኢየሱስ ክርስቶስ ይገልጸዋል መምህር እንደሆነና መጨረሻ ላይ ሀብታም ሰው እንደሆነ እናያለን። ይህ ሰው ታዲያ ለምን ወደ ኢየሱስ መጣ፣ ለምንስ በሌሊት መጣ የሚለውን ለማየት የተለያዩ አስተሳሰቦች አሉ። ለምን መጣ ለሚለው 2 አይነት አስተሳሰቦች አሉ። ሁለቱም ደግሞ ተጠቃለው እንደ አንድ መታየት ይችላሉ። አንደኛው ስለ ኢየሱስ ክርስቶስ ያየው ከሱ የሰማው የተማረው ነገር ስቦት የበለጠ ለማወቅ የበለጠ ለመማር ፈልጎ የሚል ሀሳብ ሲሆን፣ ሁለተኛው ደግሞ ይህ ወጣት ኢየሱስ ገና ስራ መጀመሩ ነው፣ 30 ዓመቱ ነው። ይህ ወጣት አዲስ በህብረተሰቡ ዘንድ መነቃቃትን የፈጠረ ሰው ትልቅ ኃይል ያለው ሰው መሆኑን በመገንዘብ ፈጥኖ በፈሪሳውያን እጅ ስር ለማስገባት የእነሱ ወገን ለማድረግ ለመመልመል እንደሆነ ይታሰባል። ታዲያ ለምን በሌሊት መጣ የሚለውን ስናይ ምክንያቱም የሆነው በፈሪሳውያን መካከል ስለ ኢየሱስ ክርስቶስ ያለው ሀሳብ አንድ አይነት አይደለም። እንደ ኒቆዲሞስ ያሉ የሚቀበሉት ቢኖሩም ሌሎች ደግሞ ኢየሱስ ክርስቶስን በፍርሃት በጥላቻ የሚያዩታሉና እነሱን በመፍራት በሌሊት ወደ ኢየሱስ እንደመጣ ይታመናል። ደስ የሚለው ታዲያ ኢየሱስ ክርስቶስ ኒቆዲሞስን ለምን በሌሊት መጣ፣ ምን ፈርተህ ነው፣ በእኔ አፍረህ ነው ወይ ሳይል ተቀብሎ ትልቅ እውነት አስተምሮ ይለቀዋል። ይሄ ለእኛ ትልቅ ትምህርት ነው። ዛሬ ቤትም ስፍራ ቤትም ቦታ ብንሆን ምንም አይነት የህይወት ክፍል ውስጥ ብንገኝ ወደ ኢየሱስ ክርስቶስ ከመጣን ይቀበለናል። ምክንያቱም እሱ ወደ እኔ የመጣውን ወደ ውጪ አልሰደውም ሲል ቃል ገብቶልናል። እና ዛሬ በፈለገ ሁኔታ ውስጥ ብንኖር እዛ ውጭ ያለን ሰዎች ወደ ኢየሱስ ክርስቶስ በደስታ በእምነት በድፍረት እንደ ኒቆዲሞስ መምጣት እንችላለን። ሁለተኛው ጥያቄ ለምንድን ነው ዮሐንስ ብቻ ስለሱ የጻፈው የሚለው ሲሆን፣ ለዚህም የተለያዩ ምክንያቶች ይቀርባሉ። አንደኛው ዮሐንስ በሊቀ ካህናቱ ግቢ ውስጥ የታወቀ ሰው በካህናቱ ዘንድ የታወቀ ሰው እንደሆነ በዮሐንስ 18:15 ላይ ተጠቅሶ ይገኛል። ይህ ታሪክ ኢየሱስ ክርስቶስ ተይዞ ወደ ሊቀ ካህኑ ለክስ በሄደበት ምሽት ላይ ሌሎቹ ደቀ መዛሙርት ሁሉ ፈርተው ሲበታተኑ፣ ዮሐንስ ግን በድፍረት ተከትሎ ነው የሄደው። ታዲያ በዮሐንስ 18:15 ላይ የዚህ ምክንያት
በሊቀ ካህናቱ ዘንድ የታወቀ ነበረ ይለናል። ስለዚህ ዮሐንስ በዛ ግቢ ውስጥ የታወቀ ሰው ነው። ኒቆዲሞስም ከነሱ ወገን ነው። ስለዚህ ዮሐንስን ያውቀው ነበር ማለት ነው። ኢየሱስ ክርስቶስን ማናገር ሲፈልግ ያደረገው ነገር ምንድን ነው? ዮሐንስን አመቻችልኝ ሳይለው እንዳልቀረ ይታመናል። ሁለተኛው ደግሞ ምክንያት የዮሐንስ ወንጌል የተጻፈው ከሌሎቹ ዘግይቶ ነው፣ መጨረሻ የተጻፈው። ሌሎቹ በተጻፉበት ወቅት ኒቆዲሞስ በሕይወት ያለ ሰው ነበር። ሌሎቹ ሲጻፉ ቤተክርስቲያን በትልቅ ስደት ውስጥ ነበረች። ስለዚህ ሶስቱ ወንጌላት ኒቆዲሞስን በስም በመጥቀስ ስለሱ በመናገር በእነሱ ስደት ምክንያት ችግር ውስጥ ላለመክተት አስበው ትተውት ሊሆን ይችላል የሚል ሀሳብ አለ። ዮሐንስ ግን ቆይቶ ስለጻፈውና ምናልባት ኒቆዲሞስ በሕይወትም የሌለ ስለሚሆን ስሙን ጠቅሶ በድፍረት መጻፍ ችሏል የሚል ሀሳብ አለ። የጊዜውስ ባክግራውንድ የታሪኩ የጀርባ ታሪክ ምን ይመስላል የሚለውን ስናይ ኢየሱስ በመጥምቁ ዮሐንስ አስተዋዋቂነት ተጠምቆ ስራውን የጀመረበት ጊዜ ነበር። ከዚህ በኋላ ብዙ ሳይቆይ ወደ ቃና ዘገሊላ በመሄድ ውሃ ወደ ወይን ጠጅ በመቀየር የመጀመሪያ ተአምሩን ሰራ። ጥቂት ወራት እንዳለፈ ፋሲካ ስለደረሰ ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም መጥቶ ወደ ቤተ መቅደሱ ሲገባ ያገኘው ነገር ቤተ መቅደሱ ግቢ የአምልኮ ስፍራ ሳይሆን የንግድ ስፍራ ሆኖ ነበር። በዛ ውስጥ ሲነግረን ሳለ መጽሐፍ ቅዱስ ገንዘብ ለዋጮችና ሌሎች ነጋዴዎች ከብት ምናምን የሚነግዱ ግቢው ሞልተውት ነበር። ይሄ ለእኛ ላይገባን ይችላል። ለምንድን ነው ገንዘብ ለዋጭ ከብት ነጋዴ እዛ ግቢ ውስጥ ምን ይሰራል የሚለውን ለማየት በወቅቱ የነበረውን ባህል ማየት ይረዳናል። በጊዜው እስራኤል በሮም ግዛት ስር ነበረች። ዓለምን ሁሉ የምትገዛው ሮም ነበረች። ሰው ሰርቶ ነግዶ አትርፎ አርሶ የሚያገኘውን ገንዘብ የሚያገኘው የሮም ገንዘብ ነው። የሚጠቀሙት የሮም ገንዘብ ነው። ታዲያ አንድ አይሁድ አስራቱን ስጦታውን ይዞ ወደ ቤተ መቅደስ ሲመጣ በቤተ መቅደስ ውስጥ ይህን የሮም ገንዘብ አይቀበሉትም። አንቀበልህም። ለምንድን ነው? ለቤተ መቅደስ አገልግሎት የተዘጋጀ የቤተ መቅደስ ገንዘብ የሚባል ሌላ ገንዘብ አለ። ስለዚህ ማንም ሰው የሰራውን ያተረፈውን የነገደውን ያረሰውን ገንዘብ ይዞ አስራት ወይም ስጦታ ይዞ ወደ ቤተ መቅደስ ሲመጣ ይዞ የመጣውን የሮም ገንዘብ ወደ ቤተ መቅደስ ገንዘብ መቀየር አለበት። ይሄ ልክ እንዳሁኑ የዶላር ንግድ ትልቅ የንግድ ድል ፈጥሯል ለአንዳንድ ሰዎች። እነዚህ ሰዎች የቤተ መቅደሱን ገንዘብ ይዘው በቤተ መቅደስ ግቢ ውስጥ ተቀምጠው በየቀኑ ሂሳቡ ወጣ ወረደ በማለት ብዙ ትርፍ የሚያገኙበት የመለዋወጥ ንግድ ሆኗል። ሁለተኛው ደግሞ አይሁድ ተበታትነው ነው የሚኖሩት። ከረጅም ርቀት ይመጣሉ ወደ ቤተ መቅደሱ። ልክ አስራት ስጦታ እንደሚያመጡት ሁሉ መስዋዕትም ይዘው ይመጣሉ። መስዋዕት ታዲያ አንደኛ ከረጅም ርቀት ተሸክሞ መውጣት አስቸጋሪ ነው። በአብዛኛው በግ ነው፣ ሌላ እንስሳም ሊሆን ይችላል። ሁለተኛው ደግሞ ከቅርብም ቢሆን ያመጣውን በግ ለካህኑ አሳይቶ ለመስዋዕት ይሆናል አይሆንም የሚለውን ካህኑ መወሰን አለበት። ስለዚህ ከርቀት የመጣው ሰውዬ ይዞ መምጣት ስለማይችል የሚያደርገው ምንድን ነው? ገንዘብ ይዞ ይመጣል። ስለዚህ በግ ይገዛና ያቀርባል። ለዚህ ለመስዋዕትነት የሚሆነውን በግ በግቢ ውስጥ ይሸጡለታል። ሁለተኛው ደግሞ ከቅርብ ርቀትም ቢሆን የራሱን በግ ይዞ ሲመጣ ካህኑ ያይና አንዳንድ ሰዎች እንደሚናገሩት ከሆነ ምን ይላል? ይሄ ለመስዋዕት ሊሆን አይችልም ብሎ ይከለክለዋል። ስለዚህ ይሄ ከተከለከለ የሰውዬ ያለው ዕጣ ፈንታ ምንድን ነው? ያንን በግ ሸጦ ሌላ በግ ከዛው ከቤተ መቅደሱ ግቢ ውስጥ ገዝቶ ለመስዋዕት ማቅረብ ነው። በዚህ ምክንያት የቤተ መቅደሱ ግቢ ትልቅ የንግድ ስፍራ ሆኗል። ኢየሱስ ክርስቶስ ወደዚህ ሲመጣ የለዋጮችን ገንዘብ ሳጥን ዘረገፈ። ከዛም በኋላ ከብቱንና ሰውን ገርፎ አባረረ። ይህንንም አድርጎ በዛው ማስተማርና ታምራት ማድረግ ጀመረ። ይሄ ታዲያ በሕዝቡ ዘንድ ትልቅ መነሳሳትን ፈጠረ። ምን አይነት ሰው የመጣው እንዴት አይነት ኃያል ሰው ቢሆን ነው የማይፈራ? ምክንያቱም በዛ ንግድ ውስጥ ካህናትም ተካፍለዋል ይባላል። ስለዚህ እነሱን እንኳን የሚዳፈር ምን አይነት ሰው መጣ የሚል መነቃቃት በሕዝቡ ዘንድ ፈጥሯል። በጊዜው ደግሞ መሪዎቹ የነበሩት ቅድም ስናይ ኒቆዲሞስ ፈሪሳይ ነው ብለናል። ሌሎች ወገኖች ደግሞ አሉ፣ ሰዱቃውያን የሚባሉ። እነዚህ ሁለት ወገኖች የተለያየ አይነት አስተሳሰብ ያላቸው ምሁራን ናቸው በየራሳቸው መንገድ። ፈሪሳውያን የአይሁድ ብሔረተኝነት አይሁድ ናሽናሊዝም ያላቸው፣ በሮማውያን መገዛታቸው የሚቆጫቸው፣ እስራኤል ራሷን የቻለች መንግስት ልክ እንደ ድሮ በእግዚአብሔር ቃል የምትተዳደር መንግስት እንዲሆን የሚፈልጉ፣
ከዚህም የተነሳ የእግዚአብሔር ቃል አንድ በአንድ መጠበቅ አለበት፣ ሕግ መጠበቅ አለበት፣ አስራት መከፈል አለበት። ሌላውንም ሁሉ የሚያምኑ ይህንም ለማድረግ የሚጥሩ የሚያስተምሩ ሰዎች ናቸው። እነዚህ ሰዎች የራሳቸው ስህተት ቢኖርባቸውም በህብረተሰቡ ዘንድ ግን እንደ ጻድቃን እንደ አዋቂዎች ተደርገው ይታሰባሉ። ሁለተኛው ወገን ሰዱቃውያን ደግሞ በወቅቱ የነበረውን የግሪክ ትምህርት የግሪክን ስልጣኔ የሚቀበሉ በዚህ ምክንያት የመጽሐፍ ቅዱስን ትምህርት ሸራርፈው የሚቀበሉ ለምሳሌ ትንሣኤ የለም፣ መላእክት የሉም፣ መናፍስት የሉም ብለው የሚያምኑ ሰው በቃ ጻድቅ ከሆነ በዚህ ምድር ይባረካል፣ ጻድቅ ካልሆነ በዚህ ምድር ይደህያል ብለው የሚያምኑ ከሮማውያን ጋር ቀረብ የሚሉ ሰዎች ናቸው። ስለዚህ በዚህ ምክንያት ስልጣን ላይ ያሉት ትልልቅ ቦታ የሚይዙት ሰዱቃውያን ናቸው። አሁን ሊቀ ካህኑ ሰዱቃዊ ነበር መጽሐፍ ቅዱስ ሲነግረን ሳለ። ፈሪሳውያን ግን በህብረተሰቡ ዘንድ ተቀባይነት አላቸው። ኒቆዲሞስ ታዲያ ከፈሪሳውያን ወገን ነው። መጣና ታዲያ የመግቢያ ንግግር አደረገ። ይህንን በዮሐንስ ምዕራፍ 3 ቁጥር 2 ላይ እናየዋለን። ወደ ኢየሱስ ክርስቶስ መጣ። ከዛ በኋላ ከኢየሱስ ክርስቶስ ጋር ጥሩ አግባብ ለመፍጠር ያሰበ ይመስላል። ስለዚህ ያለውን ሀሳብና አክብሮት እንዲህ ሲል ይገልጻል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ይቺ ንግግር በውስጧ ብዙ ሀሳብ ይዛለች። የመጀመሪያው ከመጨረሻው ንግግር ብንነሳ ያለው ምንድን ነው? አውቃለሁ ሳይሆን እኛ እናውቃለን። ምን ማለቱ ነው? እኔ ብቻ ሳልሆን ልክ እንደኔ የሚያስቡ ሌሎችም ሰዎች አሉ። ሌሎችንም ሰዎች ወክዬን የመጣሁት ማለቱ ነው አንደኛ። ሁለተኛ ከእግዚአብሔር መምህር ሆነህ እንደመጣህ እናውቃለን ሲል በተወሰነ መልኩ አንተ ከእግዚአብሔር ዘንድ የመጣህ ነህ፣ ይህንን በምትሰራውና በምታደርገው ነገር አይተን ተቀብለንሃል የሚል ሀሳብ አለው። መግቢያው ግን ትልቁ ነጥብ መምህር ሆይ ራባይ፣ ይሄ ትልቅ ክብር ነው። ቅድም እንደተነጋገርነው ኒቆዲሞስ ትልቅ ሰው ነው። በእነሱ ጊዜ ራባይ መምህር የሚባል ማዕረግ የሚሰጠው ከታወቀ ትምህርት ቤት የተማረ በታወቀ አስተማሪ ስር እግር ስር ቁጭ ብሎ የተማረ አስተምሮ የታየ ሌሎች ያከበሩት ሌሎችንም ያስተማረ ሰው ነው። ኢየሱስ ግን ገና የ30 ዓመት ሰው ነው። ከኢየሩሳሌምም አይደለም ከገሊላ ነው። የኖረው በአናጢነት ነው። ከማንም እግር ስር ተምሮ አልታየም። ይህንን ሰው መጥቶ ራባይ መምህር ሲለው አክብሬሃለሁ፣ ትልቅ ክብር ሰጥተንሃል የሚል ሀሳብ አለው። ግን በዚህ ንግግር ውስጥ የትም ጋር አንተ መሲሁ ወይም ክርስቶስ ነህ የሚል ሀሳብ የለውም። የተቀበለው ከእግዚአብሔር ዘንድ የመጣ መምህር እስከሆነ ድረስ ነው። ይሄ ለእኛም ትምህርት ነው። ትምህርቱ ምንድን ነው? እኛስ ኢየሱስ ክርስቶስን ምን ያህል ተቀብለነዋል? በእኛ ሕይወት ውስጥ ያለው ስልጣን ምን ያህል ነው? ምን ያህል ነው ከኢየሱስ ጋር አቅርቦት የሚለውን እንድናስብ ያደርገናል። ታዲያ በእኔ እንደማስበው ኒቆዲሞስ ይህን ሲያደርግ ከክርስቶስ የጠበቀው ምላሽ የነበረው ሞስት ፕሮባብሊ የሚሆነው ምንድን ነው? አመሰግናለሁ፣ እናንተ ስላከበራችሁኝ ደስ ብሎኛል፣ እኔም ከእናንተ ጋር ተባብሬ ለመስራት ፈቃደኛ ነኝ የሚል አይነት መልስ አስቦ ሊሆን ይችላል። የኢየሱስ ክርስቶስ መልስ ግን እጅግ አስደናቂ ነው። ሰውየው ከተናገረው ፈጽሞ የማይገናኝ ሌላ መልስ ነው የመለሰለት። ይህንንም በዮሐንስ 3:3 ላይ እናገኛለን። እንዲህ ይላል፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ይሄ ኢየሱስ ምንድን ነው የሚመልሰው? ሰውየው ያለው አንተ መምህር ሆነህ እንደመጣ ከእግዚአብሔር እንደመጣ አምነን ተቀብለናል ነው። ኢየሱስ የመለሰው አይ እንደገና ካልተወለድክ ወደ እግዚአብሔር መንግሥት አትገባም የሚመልስ ነው። ለዚህ ፍንጭ የሚሰጠን ከአንድ ምዕራፍ በፊት በዮሐንስ ምዕራፍ 2 ቁጥር 24 ላይ እንዲህ የሚል ቃል አለ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበር ይላል። አያችሁ፣ ኢየሱስ የኒቆዲሞስን አፍ አልነበር የሚሰማው። ኢየሱስ የሚሰማው የኒቆዲሞስን ልብ ነበር። ዮሐንስ መጥምቁ እንዲህ እያለ መጣ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። ኢየሱስ ያንን ስብከት ተቀብሎ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚል ትምህርት ነው የጀመረው። ስለዚህ በኒቆዲሞስ ልብ ውስጥ ያለው ሀሳብ ምንድን ነው?
ይቺ የእግዚአብሔር መንግስት ምንድናት? እንዴት ይገባባታል? ስለ የትኛው መንግስት ነው የሚያወሩት የሚል ጥያቄ በልቡ ይዞ ነው የመጣው። ስለዚህ ኢየሱስ በአፉ የተናገረውን እሱን እንደው ከፍ ከፍ ለማድረግ የተናገረውን ሳይሆን የሰማው በልቡ ያለውን ጥያቄ ነበር። ዛሬ በልባችን ምን ይሆን ያለው? እምነት ይሆን? ጥርጥር ይሆን? ግራ መጋባት ይሆን? ሐዘን ይሆን? ደስታ ይሆን? ተስፋ መቁረጥ ይሆን? ነገ ስለሚሆነው ጭንቀት ይሆን? ሁሉንም ኢየሱስ ያውቃል። ዛሬ ወደ ኢየሱስ ብንቀርብ ልክ ለኒቆዲሞስ እንዳደረገው ለልባችን ጥያቄ መልስ ይሰጠናል። ይህንን እንመን። ኢየሱስ ሁሉን ያውቃል። ኒቆዲሞስም እኔ እኮ እሱን አይደለም ያልኩት አላለም። ኒቆዲሞስም በልቡ ይዞት የመጣውን ጥያቄ መልስ እንደተሰጠው ስለገባው ወደዛ ነው የሄደው። ግን ለኒቆዲሞስ ግራ የሚያጋባ ነበር ይሄ መልስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም። በኒቆዲሞስ እምነት እሱ ለእግዚአብሔር መንግስት የታጨ ወደ እግዚአብሔር መንግስት ቀጥታ መግባት የሚችል ሙሉ መፍት ያለው ሰው ነው። ምክንያቱም እሱ እስራኤላዊ ነው፣ የአብርሃም ዘር ነው፣ መጽሐፍ ቅዱስ አዋቂ ነው፣ ፈሪሳዊ ነው፣ እግዚአብሔር የባረከው ሀብታም ሰው ነው፣ አልፎ ተርፎ የእስራኤል አስተማሪ ነው። እና ምንድን ነው ዳግመኛ መወለድ የሚለኝ? ኦልሬዲ የተወለድኩት በቂ ውልደት ነው፣ ከአብርሃም ዘር የተወለድኩ ነኝ። ምን ማለት ነው ይሄ? ታዲያ በኒቆዲሞስ ብቻ ሳይሆን በኋላ ከደቀ መዛሙርቱ ንግግርም እንደምንማረው ከዚህ በኋላ ባለው የክርስቶስ ምልልስ ውስጥ ሁሉም ይህንኑ ነበር የሚያስቡት። ሀብታም ከሆነ ፈሪሳዊ ከሆነ የእግዚአብሔር መጽሐፍ ቅዱስ ካወቀ የአብርሃም ዘር ነው በዛ ላይ፣ ስለዚህ ወደ እግዚአብሔር መንግስት የሚገባ ሰው ነው። እኛ ታዲያ በምን ላይ ነው ደህንነታችንን የመሰረት ነው? ዛሬ ኢየሱስ ቢያይን እንደገና መወለድ ያስፈልግሃል ይለን ይሆን? ይህን ጥያቄ እስቲ እናስብበት። ሰው ግን መዳን ከፈለገ ሁለተኛ መወለድ አለበት። የመጀመሪያው ከወላጆቻችን የምንወለደው በስጋ የምንወለደው ውልደት ሲሆን፣ ሁለተኛው ግን ወደ እግዚአብሔር መንግስት እንድንገባ የሚያደርግ ሁለተኛ ውልደት አለ። ይህን ሲያብራራ ኒቆዲሞስ እንዴት ይሆናል ይሄ ሰው አርጅቶ እንዴት ይወለዳል? ወደ እናቱ ማፀን ሊገባ ነው ብሎ በጠየቀው ጊዜ በዮሐንስ 3:5 ላይ ኢየሱስ እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። መልሱ ይሄ ነው። ድሮ የተወለድከው ከአብርሃም ወይም ከሌላ መወለድህ አይበቃም። በስጋ የተወለድከው ውልደት አይበቃም። እንደገና ከውሃና ከመንፈስ መወለድ አለብህ። ምን ማለት ነው ይሄ? ምን ማለት ነው? አንድ ሰው ወደ እግዚአብሔር መንግስት መግባት ከፈለገ በእግዚአብሔር መንፈስ ስራና በሱ ምርጫ እንደገና መወለድ አለበት። ውሃ በንስሐ መታጠብን፣ ኢየሱስ ክርስቶስ ለመቀበል ፈቃደኛ መሆንን፣ መጠመቅን ሲያሳይ፣ መንፈስ ደግሞ ሰውን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ በመውቀስ ኃጢአተኝነቱን በማስረዳት መድኃኒት እንደሚያስፈልገው በመንገር ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይጠራዋል። የመንፈስ ቅዱስን ጥሪ ሰምቶ በእምነት ተቀብሎ በጥምቀት ንስሐ ገብቶ ወደ ኢየሱስ ቤተክርስቲያን የተቀላቀለ ሰው ያ ሰው እንደገና ተወለደ። ካልሆነ ግን በመጀመሪያ ውልደት ላይ ነው የቀረው። ኢየሱስ ቀጠለ በዮሐንስ 3:6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። በመጀመሪያ ውልደት ከቀረን ከስጋ ነው፣ ስጋ ደግሞ መጨረሻው ሞት ነው። በሁለተኛ ውልደት የተወለደ ግን ከመንፈስ ከእግዚአብሔር የተወለደ ነው፣ ወደ እግዚአብሔር መንግስት ይገባል፣ ለዘላለም ይኖራል። ይሄ ታዲያ ለኒቆዲሞስ አስደናቂ ነገር ነው የሆነበት፣ ገረመው። ይህንን ያየው ኢየሱስ ታዲያ እንዲህ ሲል መለሰለት። ቁጥር 7 እና 8 ላይ ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈሱ የተወለደ ሁሉ እንዲሁ ነው። ምን ማለቱ ነው? ንፋስ ሲነፍስ እናየዋለን። ዛፉን ቅጠሉን ሲያንቀሳቀስ ሌላም ነገር ሲሰራ እናየዋለን። አሁን ደግሞ እንደውም ተርባይን ተገጥሞለት ኤሌክትሪክ ሲፈጥር እናያለን። ግን የት ይነሳል፣ ወዴት ይሄዳል፣ እሱ ምንድነው ምናምን አናየውም፣ የሚታይ አይደለም። ልክ እንደዛ መንፈስ ቅዱስ በአንድ ሰው በስጋ ሲወለድ እኛ ሁላችን እናውቀዋለን። ብዙ ህመም፣ ብዙ ስቃይ፣ ብዙ ጩኸት ያለበት ሴትዮዋ አመጣ የምትወልደው የሰዓታት የሚፈጅ ስራ ሲሆን፣ በመንፈስ ግን እንዲህ አይደለም።
መንፈስ በጸጥታ በሰውየው ልብ ውስጥ ይሰራል። ሰውየውን ይቀይረዋል። ሰውየውን ይለውጠዋል። መጽሐፍ ቅዱሳችን በገላትያ 5:22 ላይ ሲነግረን ሳለ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው ይለናል። መንፈስ ቅዱስ በአንድ ሰው ልብ ውስጥ ሲሰራ ሰውየው ባህሪው ይቀየራል። ድሮ በጥላቻ የተሞላው ሰው በፍቅር ይሞላል። ፈጽሞ ደስታ የራቀው የነበረው ሰውዬ ደስታ ይኖረዋል፣ ሰላም ይኖረዋል፣ ታጋሽ ይሆናል። በእምነት የተሞላ ራሱን የገዛ ይሆናል። እነዚህ የመንፈስ ስራዎች ናቸው እና አታድንቅ፣ አትገረም። መንፈስ በጸጥታ ነው የሚሰራው፣ ብቻ ስራውን ታያለህ። ዛሬ ታዲያ እኛ ራሳችንን ስናይ በምን መንገድ እናገኘዋለን? ውስጣችን ፍቅር ነው ወይስ ጥላቻ የተሞላው? ደስታ ነው ወይስ ሐዘን ነው? ሰላም አለን ወይስ የተረበሽን ነን? ታጋሾች ነን ወይስ ግንፍልተኞች? ቸርና በጎዎች ነን ወይስ ንፉጎች? በእምነት የተሞላንን ወይስ ከሃዲዎች? የዋሃት ነን ወይስ ራስን የገዛንን ወይስ ችኩሎች? ይሄ ስለኛም ይነግረናል። በመንፈስ ቅዱስ በውስጤ ሰርቷል? በእውነት እንደገና ተወልጃለሁ ወይስ በዛው በስጋ ህይወት ነው ያለሁት? በመጀመሪያ ውልደት ያለሁት የሚለውን በዚህ መመለስ እንችላለን። አሁንም ኒቆዲሞስ አልተዋጠለትም። ቁጥር 9 ላይ ቅድም የጠየቀውን መልሶ ይጠይቃል። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? ለምንድን ነው ይችኛዋ ጥያቄ ከቅድሟ ትለያለች? ለምንድን ነው ቅድም ድንገት ነው የሆነበት እንደገና ተወለድ የሚለው ሀሳብ አልገባውም። አሁን ኢየሱስ ሲያብራራለት ገብቶታል። የገባው ምንድን ነው? ለንስሐ እየጠራው እንደሆነ ገብቶታል። መጠመቅ፣ በንስሐ መጠመቅ እንደምናስታውሰው ዮሐንስም የንስሐ ጥምቀት ያደርግ ነበር። ስለዚህ ያውቃል። በውሃ መወለድ አለበት ሲለው ወደ ንስሐ እየጠራው እንደሆነ አውቋል። ይሄ ሲሆን ኒቆዲሞስ አልተዋጠለትም። እኔ እንዴት ንስሐ ያስፈልገኛል? እኔ እንደ ቀራጭ አይደለሁም እኮ ወይም እንደ ሌላው አሕዛብ አይደለሁም። እኔ ፈሪሳይ ነኝ። እኔ የአብርሃም ዘር ነኝ። እኔ አስተማሪ ነኝ። ምን ማለት ነው ለንስሐ የምጠረኝ? እንደዚህ አይነት መልስ ይመስላል። ይሄ እንዴት ሊሆን ይችላል? እዚህ ጋር ኢየሱስ ገሰጸው። በመጠኑ ተግሳጽ ሲመልስለት እናየዋለን። ከቁጥር 10 እስከ 13 ላይ እንዲህ ይለዋል። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ኢየሱስ ኒቆዲሞስን ገሰጽ አደረገው። አንተ የእስራኤል መምህር ስትሆን ይህን አታውቅምን? ምን ማለቱ ነው? በእውነት የእስራኤል መምህር ከሆንክ ሰው በራሱ ጽድቅ እንደሌለው ማወቅ አለብህ። ምክንያቱም ከብዙ ጊዜያት በፊት ኢሳይያስ በምዕራፍ 64 ቁጥር 6 ላይ እንዲህ ብሎልናል። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ሰው በራሱ አይጸድቅም። ሰው በራሱ አንዳች ጽድቅ የለውም። እኔ አለኝ የሚለው ጽድቅ የመርገም ጨርቅ ነው፣ አይበቃም። ይህንን ደግሞ ማየት ከፈለግ ዙሪያህን፣ ይሄ ምድር ላይ ያለውን ነው የነገርኩህ። በዙሪያ ያሉትን ሰዎች ራስህን ማየት ትችላለህ። የአንተ ጽድቅ በቂ እንዳልሆነ ማወቅ ትችላለህ። አንተ አስተማሪ ነህ፣ ይህን ማየት ትችላለህ። ከመጽሐፍ ቅዱስ ላይ ማንበብ ትችላለህ። ሰው የራሱ ጽድቅ አይበቃም። ይህንን ሲሆን ሁለተኛ ደግሞ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ሲለው፣ እኔ እኮ አንተ ከዚህ በፊት እንደምታውቃቸው ሰዎች ተራ ሰው ተራ አስተማሪ አይደለሁም። ቅድም እንዳልከው አይደለም። እኔ መሲሁ ነኝ፣ እኔ ክርስቶስ ነኝ እያለው ነው። ምክንያቱም ከሰማይ የሚመጣው መሲህ ብቻ ነው። ወደ ሰማይ የሄደው በሰማይ የሚኖረው መሲሁ ብቻ ነው። ስለዚህ ኢየሱስ እያለው ያለው አንተ አሁን የምትከራከረኝ እንዳንተ ተራ ሰው መስይህ እንዳይሆን፣ እኔ መሲሁ ነኝ። ከሰማይ ብዙ ትምህርት ይዤ መጥቻለሁኝ። የመጀመሪያው ግን በዚህ ምድር የምታየውን የምታውቀውን ከዚህ በፊት የተጻፈልህን ነው
ምነግርህ ያለሁት። እሱም አንተም ሌላውም ሁሉ ኃጢአተኛ ነው። ንስሐ ያስፈልገዋል። በንስሐ ወደ እግዚአብሔር መንግስት መቅረብ ያስፈልገዋል። ለእኛም ይኸው ነው። ወደ ክርስቶስ ከቀረብን ብዙ ሰማያዊ ትምህርት ያስተምረናል። ብዙ የጠለቀ እውቀት ይነግረናል። የመጀመሪያው ግን ኃጢአተኝነታችንን ንስሐ እንደሚያስፈልገን የመጀመሪያው ትምህርት ይሄ ነው። ከየትኛውም ወገን ብንመጣ፣ ወላጆቻችን ከየትኛውም ወገን ቢሆኑ፣ በየትኛውም ትምህርት ብናድግ እኛ በራሳችን ኃጢአተኞች ነን። ሁላችንም እንደ ኒቆዲሞስ በንስሐ ወደ እግዚአብሔር መንግስት መቀላቀል የሚያስፈልገን ኃጢአተኞች ነን። ኒቆዲሞስም ይህን ማወቅ ነበረበት። ይሄ ትምህርት የኒቆዲሞስን እምነት አፈራረሰበት። ከዚህ በፊት የነበረው እምነት እሱ ምንድን ነው? የአብርሃም ዘር መሆኑ በቂ ነው። እስራኤላዊ መሆኑ በቂ ነው። ፈሪሳዊ መሆኑ እንደውም ተጨማሪ ነው። እግዚአብሔር በዚህ ምድር የባረከው ሰው መሆኑ ደግሞ ጥሩ ማስረጃ ነው። ስለዚህ ሰማይ ይገባል። ጽድቁ በቂ ነው። ኢየሱስ መጣና አይበቃም፣ የአንተ ጽድቅ አይበቃም። ይሄ ጊዜ ለኒቆዲሞስ እጅግ አስገራሚ፣ አስጨናቂና ምን ማለት ነው ታዲያ ምን ሊሆን ነው የሚል ጥያቄ የሚፈጥር ሀሳብ ነው። ይሄ ለሁላችንም ነው። በምን ጽድቅ፣ በምን ስራ፣ በምን ሀሳብ ሰማይ እንገባለን? ከዚህ ከኃጢአተኛ ህይወት በምን እንላቀቃለን? ቀጥሎ ኢየሱስ ከምዕራፍ 3 ከቁጥር 14 እስከ 18 የመጽሐፍ ቅዱስን የወንጌልን ትምህርት ዋና አንኳር ነጥብ ሁላችንም የምንወደውን ጥቅስ አስተማረው። የምትድነው በዚህ መንገድ ነው፣ ንስሐ ተቀባይነት የሚያገኘው በዚህ መንገድ ነው ሲል እንዲህ ሲል አስተማረው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። መጽሐፍ ቅዱሳችንን ጠቅልለን ብናይ የሚያስተምረን ይሄንን ነው። ከመግቢያውን ጀምር። መግቢያው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ምን ማለት ነው? በምድረ በዳ እስራኤላውያን የሄዱት ከግብፅ ወጥተው ወደ ከነዓን ሲጓዙ ነው። ይሄ ጉዟቸው ብዙ ውጣ ውረድ የተሞላ ነው። ከሆኑት ነገሮች አንዱ እግዚአብሔርን ባለማመናቸውና በጥርጣሬያቸው በማጉረምረማቸው አስመረሩት አንድ ወቅት ላይ። ይህ ሲሆን እግዚአብሔር በእነሱ ላይ ያለውን ጥበቃ አነሳ። በሚያነሳበት ጊዜ በምድረ በዳ ውስጥ ያሉ መርዛም እባቦች ይነድፏቸው ጀመር። አንድ ሰው በቤቱ ይሁን ወይም መና ፍለጋ ወጥቶ ወይም እንጨት ፍለጋ ወጥቶ ከተነደፈ የመጨረሻ ተስፋው ሞት ነው። በዚህ እባብ የተነደፈ ፍጻሜው ሞት ነው። ቀሪውን ህይወቱን ደግሞ የሚኖረው ከተነደፈ ጀምሮ እስኪሞት ድረስ ያለውን ህይወቱን የሚኖረው በስቃይ ነው። ምንም ተስፋ የለውም። ይነደፋል፣ ሲሰቃይ ይኖራል። አንድ ቀን ትሁን፣ አንድ ሳምንት ትሁን፣ ወይም ሌላ ጊዜ መጨረሻ ይሞታል። እንዲህ በሚሆንበት ጊዜ እስራኤላውያን ወደ ሙሴ መጥተው ሲሉ ሙሴ ጸለየ። ሲጸልይ እግዚአብሔር መፍትሄ ሰጠው። መፍትሄው ታዲያ እጅግ አስገራሚ ነው። ምንድን ያለው መፍትሄ? እባቡን በነሐስ ስራውና በጉባኤው በህብረተሰቡ መሃል ላይ ባለው መገናኛ ድንኳን ፊት ለፊት እንጨት ላይ ስቀለው። ይሄ የተሰቀለን እባብ የተነደፈው ሰው መጥቶ ካየ ይድናል። በአፉ የሚወስደው ወይም እንደዚህ የሚወጋው ነገር ምንም የለም። የሚጠበቀው ከሰውየው መጥቶ ያንን እባብ ማየት ነው። ምን ማለት ነው? በቤቱ ይነደፍ ወይም በዱር ይነደፍ፣ ይሄ ሰውዬ ማመን አለበት። ሄጄ ያንን የተሰቀለውን የነሐስ እባብ ካየሁ
እድናለሁ ብሎ ማመን አለበት። ስለዚህ ያመነ ሰው በተነደፈ ጊዜ ይመጣና ቀና ብሎ ያን የተሰቀለ እባብ ያያል። ይህ ሲሆን ያ ሰው ይድናል። ያላመነ ይሄ ምን ይጠቅመኛል፣ ምን ማብራሪያ የሌለው ሳይንቲፊክ ያልሆነ ነገር ነው ብሎ ያሰበ ሰው በዛው ይቀራል፣ ይሞታል። ታዲያ እኛ ሁላችን በኃጢአት እባብ የተነደፍን። እኛ ሁላችን በኃጢአት እባብ የተነደፍን። በዚህ አስቸጋሪ ዓለም ውስጥ ከፍ ስንል ዝቅ ስንል፣ ስንታመም፣ ስንሰቃይ፣ ስንደኸይ ወይም ሌላ ችግር ሲገጥመን እንኖርና መጨረሻችን ተስፋችን ሞት ነው። ይህንን ያወቀው ኢየሱስ ግን እኛን የነደፈን ያንን ክፉ የሆነውን ኃጢአት በመሆን ስለኛ በመስቀል ላይ ዋለ። ስለኛ በመስቀል ላይ ራሱን ሰዋ። ይህንን መጽሐፍ ቅዱሳችን በገላትያ 3:13 ላይ እንዲህ ሲል ይነግረናል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። በመስቀል ላይ ኢየሱስ ክርስቶስ ሲውል ስለኛ ስለ ሁላችን እርግማን ሆነ፣ ተረገመ። የእኛን እርግማን በራሱ ላይ ወሰደ። ስለኛ በመስቀል ላይ ሞተ። ሁላችን ታዲያ ዛሬ በኃጢአት የተነደፍን በውጤቱም የምንሰቃይ ሁላችን ወደ ክርስቶስ መጥተን ያንን በመስቀል ላይ የተንጠለጠለውን ኢየሱስን በማየት እንድናለን። አያ ኒቆዲሞስ፣ አንተም ሌላውም ሁላችሁም በኃጢአት እባብ የተነደፋችሁ ናችሁ። መፍትሄው እኔ ኢየሱስ ክርስቶስ በእንጨት ላይ ስንጠለጠል በእምነት ያን ስትቀበሉ ነው ብሎ ነው ያስተማረው። ሁለተኛው ነጥብ ስለ እግዚአብሔር ፍቅር ነው። እኔ ይሄ እግዚአብሔር ፍቅር አይገባኝም፣ ምክንያት የለውም። ምክንያቱም እኔ ራሴን ሳይ እና ሌሎች ሰዎች ከውጭ የሚያዩትን ያውቃሉ። እግዚአብሔር ግን ውስጤን ሁሉ ያውቃል። እኔም ውስጤን አውቃለሁ። ውስጤን፣ አስተሳሰቤን፣ ስሜቴን፣ ያለኝን ነገር ሳይ እግዚአብሔር ፈጽሞ ሊወደኝ የሚችል ሰው አይደለሁም። ምክንያት የለውም እኔን ለመውደድ። እናንተም እንግዲህ እንደዛ ነው ብዬ አስባለሁ። እግዚአብሔር ግን እንዲሁ ያለ ምክንያት እግዚአብሔር ወደደን። ያለ ምክንያት ወደደን። ፍቅሩ ደግሞ የተገለጸው በቃላት ሳይሆን ያለውን አንድ ልጁን አሳልፎ በመስጠት በእምነት ከተቀበልነው የዘላለም ሕይወት እኛ እንድናገኝ እንዳንጠፋ እንዲሁ እንደወደደን ኢየሱስ ነገረው። ለኒቆዲሞስ ሲነግረው ያንተ ጽድቅ ወይም ያንተ ኃጢአት ወይም ያንተ ከፍታ ያንተ ዝቅታ ምንም ዋጋ የለውም። ዋጋ ያለው እግዚአብሔር ስላንተ ያለው ፍቅር ነው። እንዲሁ ይወድሃል፣ እንዲሁ ይወደኛል፣ እንዲሁ ሁላችንን ይወዳል። በዚህ ምክንያት አንድ ልጁን እንዲሰቀል ስለኛ እርግማን እንዲሆን አሳልፎ ሰጠን። የሚቀጥለው ነጥብ እግዚአብሔር በማንም መፍረድ አይፈልግም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይለናል። የእግዚአብሔር የመጀመሪያ እቅድ የመጨረሻውም እቅድ እኛ ሁላችን እንድንድን ነው። ለፍርድ ክርስቶስን ወደዚህ ምድር አላከውም። እንደውም ምንፈርደው መጨረሻ ላይ ራሳችን ነን። መጽሐፍ ቅዱስ በራእይ መጽሐፍ ሲነግረን ኢየሱስ ክርስቶስ ሲገለጥ ጥቂቶች ስንጠብቀው የነበረው አምላካችን ብለው ወደ እሱ ሲሄዱ፣ ብዙዎች ግን ከበጉ ቁጣ ማን ያድነናል ብለው ወደ ተራሮች ይሸሻሉ። ሰው ኢየሱስ ክርስቶስን ካላመነና ካልተቀበለ በራሱ ይፈርዳል። የሰውየውን ምርጫ እግዚአብሔር ያከብራል እንጂ እግዚአብሔር በማንም መፍረድ አይፈልግም። ግን አልላቀቅ ካለ፣ ኃጢአቱን መተው ካልፈለገ፣ የተሰጠውን መድኃኒት መቀበል እምቢ ካለ፣ ልክ እባብ እንደተነደፈው በዛ በምድረ በዳ እባብ እንደተነደፈው ሰው መጥቶ ያን የተሰቀለውን የነሐስ እባብ በማየት መዳን ሲገባው አልፈልግም ብሎ ከቀረ በዛው ከነ ህመሙ ከነ ስቃዩ ሞቶ እንደሚቀር እንዲሁ ነው። መጨረሻ ላይ እንደውም ምን ይላል? በእርሱ በሚያምን አይፈረድበትም። በክርስቶስ ካመነ አንድ ሰው አይፈረድበትም።
በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድ ገና ወደፊት የሚመጣ ወይም እንደዚህ አይደለም። ዛሬ ሁላችን በራሳችን ላይ እንፈርዳለን። ኢየሱስ ክርስቶስን በመቀበል ደህንነትን፣ ኢየሱስ ክርስቶስን እምቢ ማለት ፍርድን፣ በራሳችን ላይ ፍርድን ልናመጣ እንችላለን። ይሄ ትምህርት ነው እንግዲህ የወንጌል ትምህርት። ትምህርቱ ምንድን ነው? እኛ ሁላችን ኃጢአተኞች ነን። እኛ ሁላችን በኃጢአት ተነድፈናል። ዕጣ ፈንታችን በዚህ አሰቃቂ ምድር ላይ በስቃይ በመከራ ኖረን የዘላለም ሞት ነው። እግዚአብሔር ግን እንዲሁ ስለወደደን ይሄ እንዲሆን አልፈለገም፣ ልቡ አልፈቀደለትም። ስለዚህ ያለውን አንድ ልጁን ስለኛ ዋጋ አድርጎ በመስቀል ላይ እንዲሰቀል ፈቀደ። በእኛ ላይ ያለውን የኃጢአት እርግማን ሁሉ በእሱ ላይ ያደረገበት ኢየሱስ የእኛን ሁሉ ኃጢአት ተሸክሞ በመስቀል ላይ ተንጠለጠለ፣ ሞተ፣ እኛ በሕይወት እንድንኖር ዘንድ። ዛሬ ይህን ተቀብለናልን? ዛሬ ይሄ ለእኛ የተከፈለልን ዋጋ አክብረን የእኛ አድርገነዋልን? አሁንም ጊዜ አለን። በዚህ ሰዓት ራሳችንን በመመርመር ኃጢአታችንን በማወቅ መጨረሻችን ሞትና ፍርድ እንደሆነ በመገንዘብ ወደ ክርስቶስ መቅረብ ከቻል ዛሬም ደህንነት በቅርባችን አለ። ዛሬም ኢየሱስ ክርስቶስ እጁን ዘርግቶ እየጠበቀን ነው። ዛሬም የመዳን ደጅ ክፍት ነው። ሰው አምኖ ይህንን አምኖ ይድናል። ሰው ይህንን አምኖ ኢየሱስ ክርስቶስን በመቀበል ይድናል። ከዚህ በፊት የነበረን ታሪክ አለን የምንለው ነገር ከፍታችን ዝቅታችን ደህንነት አይሆነንም። ደህንነታችን የተመሰረተው በጌታ በኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ ነው። ይህንን በማመን ዛሬ አሁን መዳን እንችላለን። አንድ ታሪክ ልንገራችሁ። ይሄ ታሪክ የሆነው በአሜሪካ የእርስ በርስ ጦርነት ጊዜ ነው። አሜሪካ በ1860ዎቹ እርስ በርስ ጦርነት አከናውናለች። ወደ 5-6 ዓመት የፈጀ ይሄ ጦርነት መነሻው ወደ ሰሜን በኩል ያሉት ስቴቶች ባርነት ይቅር ሲሉ፣ ወደ ደቡብ ያሉት ደግሞ እርሻቸው፣ ኑሯቸው፣ ሀብታቸው የተመሰረተው በባርነት ላይ ስለሆነ አይ ባርነት እንዲቀር አንፈልግም። በዚህ መሀል እንደውም ደቡቦቹ ምን አሉ? ይህን ካልፈቀዳችሁ እንደውም እንገነጠላለን። በዚህ ምክንያት በጣም አሰቃቂ የሆነ ብዙ ሰዎች ያለቁበት ጦርነት አከናውናለች እርስ በርሷ። በዚህ ጦርነት ላይ የሚሳተፉ 2 ወጣቶች ነበሩ፣ ከሰሜኑ ወገን የሆኑ ባርነት ይቅር ከሚለው ወገን። እነዚህ ወጣቶች ስማቸው ጆን እና ጃክ ይባላል። በጣም የሚዋደዱ ወጣቶች ነበሩ። ወታደሮች ናቸው። አብረው ነው የሚወጡት የሚገቡት፣ አብረው ያላቸውን ተካፍለው ነው የሚኖሩት። ተደጋግፈው ነው በዛ ጦርነት የሚያሳልፉት። ባክግራውንዳቸው መነሻቸው ግን የተለያየ ነው። ጃክ እጅግ ሀብታም ከሆነ ቤተሰብ የመጣ ሲሆን ጆን ግን የድሃ ቤተሰብ ነው። ምንም የሌለው የድሃ ቤተሰብ ነው። ግን ሁለቱም ከመዋደድ አላገዳቸውም። ታዲያ አንድ ወቅት ላይ ጃክ ክፉኛ ቆሰለ። የሀብታሙ ልጅ ጃክ ቆሰለ እና እንደማይድን ሲገባው ወዳጁን ጆንን ብዕርና ወረቀት ስጠኝ አለው። በዛሽ ብዕር ላይ ደሙ እየነካካት ያችን ወረቀት ደብዳቤ ጻፈ። አጣጥፎ ለጆን ሰጠው። ይሄ ጦርነት ሲያልቅ በህይወት ከተረፍክ አውቃለሁ አንተን የሚረዳ ሰው የለም። ወገኖችህ ድሆች ናቸው። የእኔ ወገኖች ግን ሊረዱህ ይችላሉ። ስለዚህ ይህችን ደብዳቤ ይዘህ ሂድ አባቴ ጋር፣ እሱ ይረዳሃል። ጃክም ሞተ። ጆን ጃክን አልቅሶ ቀብሮ በጦርነቱ ቀጠለ። መጨረሻም ጦርነቱ ሲያበቃ ጆን አልሞተም፣ በህይወት ተርፏል። ያችን ደብዳቤ በኪሱ ይዟል። ግን ሄዶ ሰዎችን እርዱኝ ማለት አልፈለግም። የማያውቃቸውን ሰዎች እርዱኝ ማለት አልፈለግም። ስለዚህ ስራ መፈለግ ጀመረ። አትሊስት ስራ ይዤ ራሴን የሆነ ነገር ካደረግኩ በኋላ ሄዳለሁ በሚል። ግን ወቅቱ እጅግ አስቸጋሪ ነበር። ከ5-6 ዓመት ጦርነት በኋላ የወጣችበት ጊዜ ነው። በጦርነቱ ምክንያት ኢኮኖሚ ወድሟል። ብዙ ወጣቶች በጦርነት ሲካፈሉ የነበሩ ወታደሮች ተበትነው ስራ ፈላጊ ሆነዋል። እነሱ ብቻ ሳይሆን ብዙ ጥቁሮች በባርነት የነበሩ ነፃ ናችሁ ተብለው ተለቀው እነሱም ስራ ፈላጊ ሆነዋል። ስለዚህ በከተማም በገጠርም ስራ እንደ ልብ አይገኝም። ኑሮ ከባድ ነው። ስለዚህ ጆን መንከራተት ጀመረ። ከአንድ እርሻ ወደ አንድ እርሻ፣ ከአንድ ከተማ ወደ አንድ ከተማ እየተንከራተተ ሲያገኝም ይሰራል፣ ሳያገኝም አይሰራም።
ሲያገኝ ይበላል፣ ሳያገኝ ባዶን ያድራል፣ ሲያገኝ ማደሪያ ካለ ያድራል፣ ባለሆነ በመንገድ ያድራል። ብዙ እየተሰቃየ ቆየ። እንዲህ እያለ ከአንድ ከተማ ወደ አንድ ከተማ እየተንከራተተ ስራ እየፈለገ ሲሄድ አንድ ቀን ወደ አንዲት ከተማ ደረሰ። ሲደርስ ትዝ አለ። ያች ከተማ የጃክ ቤተሰቦች የሚኖሩባት ከተማ ናት። ስለዚህ ምን አደረገ? እንግዲያው እዚህ ከመጣሁ አይቀር የእጅ ደብዳቤ ልስጣቸው ከረዱኝ ይብሉ በማለት አሰበ። ስለዚህ ጃክ በሰጠው አድራሻ መሰረት የጃክ ቤተሰቦች ፈልጎ ሲያገኝ እውነትም እጅግ ሀብታሞች እንደሆኑ ቤታቸው ያስረዳል። ትልቅ ሰፊ ራንች መሀል ያለ ትልቅ ፎቅ ቤት ነው ቤታቸው። ስለዚህ ሲአይ እንግዲህ ሊረዱኝ ይችሉ ይሆናል ብሎ አሰበ። ወደ በሩ ቀርቦ የቤቱን ባለቤት ማናገር እፈልጋለሁ ባካችሁን አለ። አንድ ሽማግሌ ሰው ወደሱ መጣና ገና ሲያየው ይህ ጆን ጎስቋላ፣ የቆሸሸ፣ የተቸገረ ሰው እንደሆነ ያስታውቃል። አየውና አይ አንተ ወጣት አለው። አሁን በሀገራችን ብዙ እንዳንተ የተቸገሩ ወጣቶች እና ስራ ልንሰጥህ አንችልም፣ የለንም የምንሰጥህ ስራ ልንረዳህም አንችልም፣ ብዙ ሰው ስለሚረዳ ይቅርታ አድርግልኝ ብሎት ፊቱን አዙሮ መሄድ ጀመረ። ጆንም ቅር አለውና መመለስ ከጀመረ በኋላ ከመጣሁ አይቀር ደብዳቤው ልስጠው ብሎ ከጃክ ያመጣኋት ደብዳቤ አለች አለው። በዚህ ጊዜ ሽማግሌው ፈጥኖ ዞረና ጃክን ታውቀው ነበር? አዎ አውቀዋለሁ፣ በጣም የቅርብ ወዳጁ ነበርኩ። ማን ነው ስምህ? እኔ ጆን ነኝ። አንተ ጆን ነህ አለው። ምክንያቱም ጆንን በስም ያውቀዋል። ጃክ በህይወት በነበረ ጊዜ ወደ አባቱ ወዳጄ ጆን እያለ ደብዳቤ ይጽፍለት ነበር። ስለ ወዳጁ ጆን በደብዳቤ ይነግረው ነበር። አንተ ጆን ነህ? እስኪ ደብዳቤውን አምጣት አለው። ያችን የጃክ ደም የነካካትን ደብዳቤ አውጥቶ ሰጠው። ሽማግሌው ደብዳቤዋን ገልጦ አነበባት። ከዛ ማልቀስ ጀመረ። እንዲህ አለ፣ ወዳጄ ጆን፣ ልጄ ጆን፣ ጃክ የእሱ የሆነውን ሁሉ ለአንተ ትቶ ነው የሞተው። ስለዚህ በቤታችን ያለው ሁሉ ነገር የጃክ የሆነው ነገር ሁሉ ያንተ ነው። እኛም ስናልፍ ጃክ የሚወርሰው ሁሉ ያንተ ውርስ ነው። ና ወደ ቤት ግባ አለ። ያንን የቆሸሸ ጆንን አቅፈው፣ አንተ የልጄ ምትክ ነህ። አያችሁ፣ ጆን ያንን ሁሉ ጊዜ መንከራተት አያስፈልገውም ነበር። ቀጥ ብሎ ያችን ደብዳቤ ይዞ መጥቶ ወደ ቤተሰቡ ቢመጣ ኖሮ የጃክን ውርስ ይቀበል ነበር። ኢየሱስ ክርስቶስ በመስቀል ላይ ሲሞት ለሱ የሆነውን ሁሉ ለእኛ ትቶልን የሞተው። የእሱ የሆነውን ሁሉ ሰላም፣ ጽድቅ፣ የዘላለም ሕይወት፣ የእግዚአብሔር ልጅነት ሁሉ ለእኛ ትቶልን የሞተው። ይሄ የእኛ ውርሳችን ነው። በእምነት መቀበል እንችላለን። ዛሬ ታዲያ ምን እያደረግን ነው? እንደ ጆን ይህንን የውርስ ደብዳቤ በኪሳችን ይዘን እየተንከራተትን ነው ወይስ መተን ተቀብለነዋል? ዛሬ ወንድሞቼ እህቶቼ፣ ወደ ኢየሱስ እንምጣ። የተወለደን ውርስ እንቀበል። በዚህ ምድርም ሰላምን 100 እጥፍ እሰጣችኋለሁ ብሏል። በሚቀጥለውም የዘላለምን ሕይወት። ጊዜ አንፍጭ። ውርሳችንን ፈጥነን እንቀበል። እንደ ጆን አንሁን። ዛሬ ኢየሱስ ክርስቶስ በእንጨት ላይ በመንጠልጠል ለእኛ የእግዚአብሔርን መንግስት መግቢያ ቁልፍ ሰጥቶናል። ማጠቃለያው ታዲያ እንዲህ ሲል አጠቃለለ ኢየሱስ በዮሐንስ 3:19-21 ላይ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ዛሬ በዚህ ያለው ምድር ያለው ምርጫ ሁለት ነው። ብርሃን የሆነው ኢየሱስ፣ ጨለማ የሆነው ኃጢአት። የቱን ነው የምንመርጠው? የቱን ነው የምንመርጠው? ብርሃንን ነው የምንመርጠው? ጨለማን ነው የምንመርጠው? በጌታ ኢየሱስ ክርስቶስ ማብራሪያ መሰረት ሰው ክፉ ከሆነ የሚፈልገው ጨለማን ይመርጣል፣ ኢየሱስን እምቢ ይላል። ሰው መልካም ነገር የሚፈልግ ከሆነ ኢየሱስን እሺ ይላል፣ ጨለማን እምቢ ይላል። ዛሬ ታዲያ ምን መርጠን ይሆን?
አሁን የመምረጫ ጊዜያችን ነው። ነገ ከነገ ወዲያ የሚሆነውን አናቅም። ዛሬ የመዳን ቀን ነው። ዛሬ ወደ ኢየሱስ መቅረብ የሚገባን ቀን ነው። እምነቴና ተስፋዬ ነው ብርሃን የሆነውን ኢየሱስን እንደምንመርጥ፣ የዘላለም ሕይወት የሰጠንን ኢየሱስን እንደምንመርጥ፣ በመስቀል ላይ በመሞት የዘላለምን ሕይወት ሰማይን ውርስ አድርጎ የሰጠንን ኢየሱስን እንደምንመርጥ ለዚህ ሁል ጊዜ ጸሎቴ ነው። እግዚአብሔር ይባርካችሁ።